አንዲት ቤተክርስቲያን የተባለው አንድ ኮንግሪጌሽን ነው ወይም ደግሞ አንድ ህብረት ማለት ነው። ያ ህብረት ደግሞ ኦኬ በመጽሐፍ ቅዱሳችን በቆሮንቶስም አሳያችኋለሁ። ኦኬ ቆይ ከፍቼ አንብላችሁ አንዴ። እሺ እንዳትረሱ። አሁን ይሄንን የማይቀበል የለም ብሏል። ሰው አንዲት ቤተክርስቲያን እንዳለች የማይቀበል የለም። ሰው ያችን አንዲቷን ቤተክርስቲያን እንያት ማለት ነው። እዚሁ ኮንፌሽኑ ወይ ማነው ክሪዱ ምን እያለን ነው የሚለውን በዛውም ለመረዳት እንዲያመቸን ማለት ነው። ሶሪ አንዴ እየከፈትኩ ነው። እሺ ይቅርታ። እሺ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 እንዲህ ይላል። ይኸውላችሁ 9 ላይ እንዲህ ይላል፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችው እግዚአብሔር የታመነ ነው አለ። ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የተባለው ወደ ቤተክርስቲያን ነው። ልብ በሉ እሺ። ስለዚህ የጌታ ህብረት የተባለችው ቤተክርስቲያን ናት። ስለዚህ የጠራችው እግዚአብሔር ምንድነው? የታመነ ነው ካለ በኋላ 10 ላይ ምን ይላል? ነገር ግን ወንድሞች ወይ ኦኬ ክርስቲያኖች ወይ ያለ ነው። እሺ ሁላችሁ ክርስቲያኖች አንድ ንግግር እንድትናገሩ በአንድ ልብና በአንድ ሀሳብም የተባበራችሁ እንድትሆኑ እንጂ መለየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። ይሄ ምን ማለት መሰላችሁ? አንድ ንግግር ወይም ደግሞ በአንድ ልብ በአንድ ሀሳብ መሆን ማለት አስተምህሮ ነው፣ ዶክትሪናል ኢሹ ነው። እሺ ለምሳሌ እዚሁ ጋር የምታዩቸው አንዱ ክርስቶስ ለዓለም አልሞተም የሚልን ንግግር ያለበት ህብረት ውስጥ ነው። አንዱ ደግሞ ክርስቶስ ለዓለም ሞቷል የሚልበት ህብረት ውስጥ ነው። ስለዚህ አንድ ህብረት ውስጥ አይደሉም። ኢቭን ሰው እንዲሁ ዝም ብሎ ቃሉን ብቻ መቀበል አይደለም። ኦኬ ህይወት ያለው ያ ቃል አፖስቶሊክ ክሪድ ላይ አባቶቻችን ያስቀመጡልን ይሄ የእምነት መግለጫ ምንድን ነው? ህይወት አለው አይደለ? ትክክለኛውን ነገር ነው። መጽሐፍ ቅዱስ ክርስቶስ ያስተማረንን በመጽሐፍ ቅዱስ ያገኘነውን ነው አይደለ? እዚህ ውስጥ እንዳልሆኑ ህይወት አልባ መሆናቸውን የምታዩበት ነው። አንድ ንግግር የለም። በነገራችን ላይ በፕሮቴስታንት ውስጥ ማለት ነው አንድ ንግግር የለም፣ አንድ ልብ የለም፣ አንድ ሀሳብ የለም፣ መተባበር የለም። ይልቁንስ ይሄንን ክፍል ያዝ ያደረጉና መካነ ኢየሱሶች አንደኛ ቆሮንቶስን ይሄንን የጠቀስኩላችሁ ምዕራፍ 1 ቁጥር 7 ማነው 10ን ያዝ ያደርጉና ምን ይላሉ መሰላችሁ? የኛ ኮሚኒየን ኦኬ የኛ ህብረት ማድረግ ክሎዝድ ነው። ልክ እንዴት ማለት ነው? በአስተምህሮ አንድ አይነት ቅድም አውግስበርግ አፖሎጂን ዮሐዴ ቅድም ጠቅሶላችኋል። ፎር ዘ ዩኒቲ ኦፍ ዘ ቸርች ምን ላይ ነው መስማማት ያለብን ብሏል? ማነው ዶክትሪናል ኢሹ የሆነ ወይም ደግሞ አስተምህሮ ላይ እና ሳክራመንት ላይ ነው መስማማት ያለብን ለቤተክርስቲያን አንድነት። ስለዚህ አንድ ለመባል የጌታ ቤተክርስቲያን አንዲት ናት። እዛች የጌታ ቤተክርስቲያን ራስ የሆነላት አንድ ክርስቶስ አለ። ከዛ በኋላ ደግሞ አንድ መንፈስ አለ። ኦኬ አጽናኙ የወረደው አንድ መንፈስ ነው አይደል? ያ መንፈስ ደግሞ የሚያግዘን በእኛ የሚናገረው የሚመሰክረው አንዱን የእግዚአብሔርን ትምህርት ነው አይደለ? አንዱን አስተምህሮ ነው፣ የተለያየ አይነት አይደለም። እነሱ ጋር ግን ይኸው እዚህ አንድ ገስት ላይ የተቀመጡትን እንኳን ስታዩ ምንድን ነው የተለያየ አይነት አስተምህሮ ታያላችሁ፣ የተለያየ አይነት ንግግር ታያላችሁ። ስለዚህ ይሄ ክሪድ ፈጽሞ እነሱን አይመለከትም ማለት ነው። ከጅምሩ አይቀበሉትም ማለት ነው ክሪዱን እንደ ክሪድ ራሱ። ለምን ካታሆሊክ የሆነች አንዲት ቤተክርስቲያን አለች ሲባል እንዲሁ ዝም ብሎ የምትቆጠረው ወይም ደግሞ የሆነች ቦታ ብቻ ያለች ለማለት አይደለም። አንድ ህብረት፣ በአንድ ልብ የሚናገሩ አንድ ሀሳብ ያላቸው የተባበሩ ህብረት። ይህ ህብረት የክርስቶስ ህብረት ይባላል። በነገራችን ላይ ከዮሐዴ ቀጥሎ ኮመንት ላይ አሁን ብጠይቃቸው የጌታ ቤተክርስቲያን የልጁ መንግስት አይደለችም የሚል ፕሮቴስታንት የመጣበት ዘመን ነው። በነገራችን ላይ ጭራሽ ማለት ነው መንግስትነቱን የሚክዱ ጭራሽ እንዲህ አይነት ህብረት ነው ያላቸው። ስለዚህ የተለያየ አይነት አስተምህሮ ያለበት ቤተክርስቲያን የለም። ስለዚህ ክሪዱን አጌነስ ናቸው፣ ተቃዋሚ ናቸው። አንዲት ቤተክርስቲያን የሚለውን ያፈርሳሉ ማለት ነው። ኦኬ ስለዚህ ቀጥሉ። ያ ናትሽ አይቀበው አንዲት ቤተክርስቲያን የሚለው እና የጌታ መንግስት ነች ቤተክርስቲያን ጭራሽ እነሱ ሲመጣ ድጋሚ መሬት ላይ መጥቶ ይነግሳል ብለው ነው ከቀለም ጀምሮ አይ ቲንክ የሚያምኑትና ከባድ ነው። ኤኒዌይስ ክሪዱ ላይ ባይዘው አንተ ናትሽ አሁን ይሄ ዋን ካቶሊክ ቸርች የሚለው ራሱ ቀጥሎ እንትን ይላል ኮሚኒየን ኦፍ ሴንትስ ዊ ቢሊቭ ኢን ኮሚኒየን ኦፍ ሴንትስ ነው የሚለው። ቀጥሎ በቅዱሳን ህብረት ነው እናምናለን የሚለው። ሶ ኮሚኒየን ኦፍ ሴንትስ ከተባለ ይቺ ቤተክርስቲያን የቅዱሳን ህብረት የክርስቲያኖች ህብረት ነች ማለት
ካታሆሊክ የምትባለው የክርስቲያኖች የቅዱሳን ኦኬ ህብረት እንጂ የትም ቦታ ያለ ዝም ብሎ ዝሩ የሆነች ቤተክርስቲያን ወይም ደግሞ እነሱ እንደሚሉት የሆነች ምንድነው ማትታይ አይነት ቸርች ምናምን እንደሚሉት አይነት አገላለጽ የሆነ በዚህ በቅርቡ የመጣ ስለ ቸርች ኮንሴፕት አለ። የፕሮቴስታንት የጴንጤቆስታሎች ኮንሴፕት ደግሞ ማትታይ ቤተክርስቲያን የሚባል ማለት ኦኬ ማትታይ ቤተክርስቲያን የሚባል የለም። የቅዱሳንና የክርስቲያኖች ህብረት ነች ቤተክርስቲያን የምትባለው ልክ ዕብራውያን ምዕራፍ 12 ላይ እንዳለችው ማለት ከ24 ጀምሮ እንደምንመለከታት የመላእክት ራሳቸው ክርስቶስ ስለሆነ ከዛ በሰማይ ያሉ በምድርም ያሉ ሁሉም በአንድነት አንድ የሆኑበት በክርስቶስ ስጋና ደም የተሳሰሩበት ክርስቶስ ራሳቸው እነሱ የክርስቶስ ብልት የሆኑ አካላት ብቻ ያሉባት ነች ካታሆሊክ ቤተክርስቲያን የምትባለው በዓለም አቀፍ ደረጃ ያለች። በዓለም አቀፍ ደረጃ ሲባል ምን ማለት ነው? ኢትዮጵያ ላይ ብቻ አይደለችም፣ ግብፅም፣ አርመንም ኦኬ ህንድም ሲሪያም ያለችው ቤተክርስቲያን እንደማለት ነው። እዛ ያሉ ክርስቲያኖች የነሱ ህብረት የነሱ አንድነት ነች ቤተክርስቲያን ማለት። አንድ የሚያደርጋቸው ደግሞ ያው ሚስጥሪስ ናቸው፣ ሚስጢራት ናቸው አንድ የሚያደርጓቸው ማለት ሚስጢር ነው አንድ የሚያደርጋቸው እንጂ ሌላ ምንም አንድ የሚያደርጋቸው የለም። እና ከዛ አንጻር የሚታይ ነው። እሺ የሚገባ ፕሮ የለም። ዋት ኢዝ ጎይንግ ኦን ግቡ እንጂ ጻፍ። ርዕሱን ስትጽፍ ነው እንደዚህ አይነት ርዕስ ዶግማ ነገር እኮ አይወዱትም። የራሳቸውንም እንትን አይደሉና ዶግማማ ከባድ ነው። የሆነ ዘሬ ጻፍ፣ የሆነ ገላት፣ የሆነ ታቦት ምናምን ጻፍ። ዶግማ ነገር አይወዱም ማለች እና እውነቷ ማርያም ሊትራሊ ባይዘው እኔ የፓስተር ወጋየሁ እኮ ባይዘው እግዚአብሔር አንተ ሪከርድ ያደርጋሉ ብዬ ነበር። ሊትራሊ ዶግማ ስናቅን ሄዳን ነው እኮ ነው ያለችው። ሊትራሊ እኔ አድርጌያለሁ። ዮሐዴ እሷ አላረኩም አላልከኝም እንዴ? የእሷን አድርጌያለሁ እንጂ እንዴ የእሷ አላረኩም ከሄዱ ጀምሬ እኮ ኔትወርኬን አሰቃየኝ። እስቲ ለማንኛውም የገባ ሰው አለ? አዎ አለ። የሆነ ዲር ፋክት የሚል ወይኔ ዲር ፋክት ጽፌ ርዕስ እሺ እንዴት እንደሚያናድ ሲጠፋብህ ማለት ነው። ድጌ ልጽፍ ነው። ተቀበሉት። እሺ ዲር ፋክት። እሺ ዲር ፋክት። አቤት፣ እንዴት ናችሁ? ሰላም ነው? እንደምን አለ? እግዚአብሔር ጌት ይመስገን። ቤተ እምነት ነህ? ጌት ቤተ እምነት ነህ? ኦርቶዶክስ ነው እንዴ? አነጋገርም ያሳውቃልስ እንዲያው። እሺ ጴንጤዎችን ነው እየጠየቅን ያለ ነው እና እያስገባን ያለ ነው። ሜቢ ጴንጤዎች ካላችሁ አሁንም ላኩልን። ይቅርታ በጣም ሜቢ ለክርስቲያኖች ቀጣይ። አሁን ለጴንጤዎች ብቻ፣ ክርስቲያን ላልሆኑት ከክርስቲያን ውጭ የሆኑት ገብታችሁ ጠይቁ። እሺ ክርስቲያኖች ሌላ ጊዜ እንትን እናደርጋለን። ኦኬ በቃ እሺ። ገላት ላይ ጥያቄ ያላችሁ ግቡ፣ እዛውን ጠይቃችሁ እና ጠይቁ፣ ላኩ። መኩ ከፍ አድርገው ጽሁፍ አይኔ ላይ እኔ አልችልም። የዋዴ ነው። እሺ ቤት መክፈት ስተው ጭራሽ ማን ከፍ ዝቅ እንደሚያደርግ ጠፋብህ። መኩ ከስር ያለው ተቀበለው። የሆነ ሰው ገብታ ኧረ አይታየኝም። ማን ገባ? ናቱን ነው። ናቱ ከብሉይ ኪዳን ገብቷል። የትላንቱ ልጅ አልተመቸህም? መሰዊያ ያላት? አዎ አለን።
እሺ ምንድነው መሰዊያው? መሰዊያ ስትል አልገባኝም። ምንድነው ግን እሱ ነገር አልገባኝም። ምንድነው ያኛውስ? መሰዊያ ማን ነው? ክርስቶስ ነው። መስዋዕቱስ ክርስቶስ ነው። መስዋዕቱ ማን ላይ ነው የተሰዋው? ክርስቶስ ላይ የተሰዋ? አይ እንደዛ አላልኩም። እኔ እኮ ስማ እንትን ስለሆነ እነሱ ብዙ ጊዜ እንዴት መሰለ፣ እሺ አይ በቃ ልተው፣ ይሄ ነገር ሊሄድባቸው ነበረ፣ ልተው። አንዱ ደግሞ ያኛው መሰዊያ ነን አለ እኮ። ቅዱስ አልሰማሁም እንዴ? መሰዊያ አላችሁ? አለ። ማነው? ምንድነው መሰዊያ? እኛ ነን መሰዊያ። አንተ መሰዊያ ነህ አላልኩም? እስቲ ለማንኛውም ገባ በሉ ጋይስ። ፕሮች ላኮሲ ገስት ላይም አይታዩም። ከተወያየ ስለ መሰዊያ አለው ክርስቶስ ላይ ይሰዋል ያለው ነው እኮ አሁን ለማድረግ። እሺ ፋክት ክርስቲያን ነው። አይ መልሼ ነው ያስገባው። ሰላም እንዴት ነህ? ስምህ ማን ነው? እሺ የፖስትከውን ፖስት እንዲሁ ዝም ብዬ ከላይ ብቻ አይቼ ነው እንትን ያልከው። ኦርቶዶክስ ነህ? እርግጠኛ ነህ? ኦርቶዶክስ ነኝ። እርግጠኛ ነህ? ኦኬ ብጠይቅ ምናምን አይደብርህማ? ችግር የለም። እሺ ኮመንት ላይ ምን ጽፈልኛል? ኢየሱስ ክርስቶስ ጠበቃችን ነው ብለሃል። ምን ማለት ነው? ጠበቃችን ነው ማለት በእኔ እንደምረዳው በመስቀሉ ኦርቶዶክሳዊ እኔ እንደምረዳ አይልም። እሺ በመጀመሪያ ደረጃ ማለት ነው። አሁን መጽሐፍ ቅዱስ እንደሚያስረዳ ጠበቃችን ነው የሚለው ምን ማለት ነው? ይከራከርልናል ነው ማለት የምንድን ነው? ደሙ ወይም መስቀሉ ይከራከርልናል እንደማለት ነው። ከምንድን ነው ይከላከልልናል? ይከራከርልናል ነው ያልከው? ይከራከርልናል። ይከራከርልናል ከማን ጋር ነው የሚከራከረው? ከተጻፈው ሕግ ከተጻፈው ሕግ ብሉይ ኪዳን ላይ ካለው ሕጎች። ኤኒዌይስ ኮመንት ላይ የሆነ መልእክታቼ ነው። እሺ ለምንድን ነው የሌላ ቤተ እምነት የምትፖስተው? ማለት መምህራን የእኛ መምህራን አሉ አይደለ? ልክ እንደዚህ መፖሰት ስትፈልግ አሉ። በሁሉም ትምህርት አስተምረዋል። ያላስተማሩበት ርዕስ የለም። ስለዚህ የሌላ እንትን መፖሰት ምን ማለት ነው? እስቲ ያስረዳኝ። ምክንያት ምንድን ነው? ኦኬ እኔ ብዙ እንትን አልልም፣ ግን አልፎ አልፎ የሚመጡልኝን ችግር የሌለባቸውን ትምህርቶች ችግር ስሰማቸው ከመጽሐፍ ቅዱስ ውጭ አይደሉም፣ የሆነ ግላዊ ፍላጎት ያለው የሆነ ሃይማኖታዊ ይዘት ከሌለው የሌላም የሚነሱም ቢሆን ዝም ብዬ አጭራጭሩ ሲመቸኝ ማለት ነው ዝም ብዬ እለቃለሁ። አይ እንደዛ እንጂ ሌላ አይደለም። እነሱ ጋር ሄጄ ኦር እንትን ብዬ ሳይሆን ደስ የሚል ትምህርት ሲሆን፣ ምክንያቱም የኛው እንዴት መሰለ፣ አሁን ለምሳሌ ከላይ እንዳልከው ለአንተ ደስ ያለ ወይ ደግሞ ለጆሮ የተስማማ የሚመስል አይነት ይዘት የያዙ ግን ውስጣቸው ደግሞ ትክክለኛ ያልሆኑ አስተምህሮች ስለሚገኙባቸው እንደዚህ አይነት ነገሮች ሼር ማድረግ ወይ ደግሞ ማጋራት ተገቢ አይደለም። አንደኛ ነገር የትኛው ርዕስ ላይ በቃ የቤተክርስቲያን መምህራን ሀሳብ ሰጥተዋል፣ አስተምረዋል። የትኛው ርዕስ ከፈለክ
አንደኛ ነገር ይሄ የሚያመለክተው ምንድነው? የምንመለከተውን ነገር አለመለየታችን ስለሆነ። እሺ ስለዚህ እኔ አሁን ከላይ ነው እንደውም ያየሁት። እንደውም እኔ አኪዋ ብዙ አታጨናንቀው ስላለኝ እንጂ እኔ ብዙም አሁን ያልተዋጠልኝ ነገሮች ይኖራሉ። ግን ዞሮ ዞሮ ፕሊስ እንደዚህ አይነት ነገር አትፖስቱ፣ እውነትም ኦርቶዶክስ ከሆንክ ማለት ነው። እሺ ስለዚህ እንደዚህ አይነት ነገሮችን አጥፋ ምናምን ሀይድ ምናምን አድርግ። መምህራን አሉ በሁሉ ርዕስ። ይሄ መምህር የሚያምንበት ወይም ደግሞ የሚያምኑ ህብረት እነሱ ሁሉ ከመምጣታቸው በፊት ፕሮቴስታንቲዝም ከመፈጠሩ በፊት አሁን ከ100 ዓመት ከ500 ዓመት በፊት ቤተክርስቲያናችን እያስተማረች ቆይታለች። አዲሷ ብርቋ አይደለም። ስለዚህ ገብተህ የትኛውንም መምህር በየትኛው ርዕስ ላይ ታገኘዋለህ ማለት ነው። እና ከቆይታችን አንጻር አንድ መምህር ሁሉንም ማስተምሯል ማለት በሚቻልበት ደረጃ አለን መምህር። ስለዚህ እንቁ መምህራን የራሳችን እያለን መጽሐፍ ቅዱስም የሚለው በቃ ለእነሱ ተገዙ ታዘዙ ነው አይደል የሚለው። ሰው በቃ በትምህርት የምንሰማቸው እነሱን ነው፣ የምንታዘዛቸው እነሱን ነው። ስለዚህ እንደዚህ አይነት ነገር እንዳትገኝ እላለሁ። ኤኒዌይስ ሶሪ እንትን ካልኩ ቀጥሉ። ግን ከቤተ ክርስቲያን አስተምህሮ ምን አውቀሃል? ዲርፋክት ምን ታውቃለህ? እስኪ መሰረታዊ የቤተ ክርስቲያን ትምህርት ተምረሃል? እሱ ላይ ደካማ ነኝ። የስርዓት ትምህርቶች ላይ ምናምን ደካማ ሰው ነኝ። ይበን መጽሐፍ ቅዱስም ላይ አንባቢ አይደለሁም። ማለት ቢያንስ አንድ ክርስቲያን መሆኑ የሚታወቀው በነገራችን ላይ በትምህርት ነው። አንድ ሰው ትምህርትን የቤተ ክርስቲያን አስተምህሮ ሳያቅ ወይም ደግሞ ሳይቀበል እንዲያው ደስ ስላለኝ ብሎ በቃ የፕሮቴስታንትን የሚሰማ እናንትን የሚያደርግ ከሆነ በራሱ መመዘኛነት አይ ደስ ስላለኝ ነው የለጠፍኩት ማለት ወደ ሌላም ሊከት ይችላል ማለት ነው። ከምንፍቅና ወደ ምንፍቅና ውስጥም ሊከት ይችላል። ቢኮዝ አስተምህሮቱ ከመጽሐፍ ቅዱስ ነው ማለት በቃ መጽሐፍ ቅዱስ ላይ ስላለ ነው ብቻ አይደለም። ትርጉሙ ምንድን ነው ማለት መጽሐፍ ቅዱስ ውስጥ ስለተቀመጠ ብቻ እነሱ እንዴት ይቀበላሉ፣ አንተ እንዴት ነው የምትቀበለው? እብን አሁን የተጠየቀው ጥያቄ ላይ ክርስቶስ ይከራከራል ወይ ከምን ጋር የሚለው ሌላ እንትን ነው። ስለዚህ በአፍቶ ቤተክርስቲያንን ማወቅ አለብን፣ ስለ ስላሴ ማወቅ አለብን፣ ስለ ክርስቶሎጂ ስለ ክርስቶስ ሰው መሆንና እንዴት እንዳዳነን ማወቅ አለብን፣ ስለ ጥምቀት ማወቅ አለብን፣ ስለ ቁርባን ማወቅ አለብን፣ ስለ ዳግም ምጽአት ክርስቶስ ዳግም እንዴት እንደሚመጣ እንዴት ፍርድ እንደሚሰጥ ማወቅ አለብን እና መማር አለብን እባክህ የቤተክርስቲያን ማለት ነው። እና ወንድማችን አኪ ያለ የተወሰነ ይነግርሃል፣ ያስተምርሃል። ወደ አኪው ስንሄድ እሺ። አስተምር አንዳንድ ነገር በለው ስትባል ወደ እኔ ታመጧለህ እንዴ? ወይ ፓፓ ምን አልሽኝ? አብራችሁ ነው እንደ የመጣችሁት? የሌለ አሳቀከን እኮ ነገር በለው እያልኩት እኮ ነው። አይ እንትን ነዋ። አሁን የወንድማችን የምርም እንደዚሁ ክርስቲያን ከሆነ ኦርቶዶክስ ከሆነ የተወሰነ ነገር ደግሞ ምናምን ከወንድሞቹ ተምሮ ምናምን ቢወጣ ጥሩ ነው። አየህ አሁን እንዳሪያችሁትም የሌላ ቤተ እምነት መምህራን ምናምን እንደዚህ የሚለቅም ከሆነ በዚህ መልቀቅ ብቻ ሳይሆን ባይለቅ ራሱ መስማቱን ያን ያህል ጥሩ አይመስለኝም። ቦዔዝ ሩትን እንዳላት ነው እንደምታውቁት። ቦዔዝ ሩትን በዚህ መጽሐፈ ሩት ላይ እንደምናውቀው ሩት የቦዔዝን እርሻ ትቃርማለች እና ቦዔዝ ምን አላት? ከዚህ እርሻ ውጭ አትቃርም። እና የመጽሐፍ ቅዱስ ክፍል እንዴት እንደሚብራራ እናውቃለን። ያው ከዚህ በፊትም መጽሐፈ ሩትን ስናጠና እንደነበረው እና አሁን እሱን ብዙ እንትኖችን ውስጥ እየገባውና ሳይሆን ብዙዎቻችሁ እንደምታውቁት ያው ቦዔዝ ሩትን የተቤዣት ነው። ቦዔዝ ሩትን ተቤዣት ነበረ እና የሚቤዥ ጌታ ነው እና እውነተኛው ቦዔዛችን አሁን በሐዲስ ኪዳን ጌታ ኢየሱስ ነው። ለኛ እውነተኛው ቦዔዛችን የተቤዥን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው እና ሩት የኛ ምሳሌ ናት። እርሻው የቤተ ክርስቲያን ነው እና ሩት በቦዔዝ እርሻ ውስጥ ቃርሚ ከዛ ውጭ አትቃርሚ ተብላለች። ልክ እንደዚህ ሁሉ እኛ ደግሞ በጌታ ቤተክርስቲያን ውስጥ እንቃርማለን። በተለይ ለሕይወታችን ጉዳይ ለመዳን ምናምን ስናስብ የምንቃርመው ከጌታ ቤተክርስቲያን ነው። ለጥናት ምናምን ልናደርገው እንችላለን። ለምሳሌ አንድ መምህር በተለይ ደግሞ ማለት የኦርቶዶክስ መምህር ሆኖ በተለይ ዕቅበተ እምነት ላይ ምናምን እንደው ይሄ እንደዚህ የሚመስል ነገር ላይ እሰራለሁ የሚል ሰው ግዴታ
ግዴታ የሌሎቹንም ቤተ እምነቶች ጽሁፎች ግዴታ ማንበብ አለበት፣ ማወቅ አለበት፣ ማየት አለበት። የእስልምናውንም የፕሮቴስታንቱንም የኤቲስቱንም እውነቱን ለመናገር ይህ ሁሉንም ማየት አለበት። ይህ ኃላፊነቱ ነው። ግን ለመዳን እንደው ለድህነት እንዲሆኑ ምናምን ለምክር ለተግሳጽ ምናምን ግን እንደ ከቤተ ክርስቲያን ብቻ ቢቃረም ጥሩ ነው። ከቦዔዝ እርሻ ባንወጣ ማለት ነው። ግን ያም ሆነ ግን አሁን እኔ እያልኩ ያሉት ምንድን ነው ትላለህ? ይህ ወንድማችን አንዳንድ እንደዚህ የተወሰነ እንትን ያለበት ነገር ካለ እንደዚህ የተወሰነ እንደው ለየት ያለ ትምህርት ምናምን በውስጡም ድንገት ካለ ምናምን ነገር አንዳንድ ርዕሶችን እያነሳችሁ ተራ በተራ ትንሽ ነገር ብትሉት እግረ መንገዱን በዛውም ወንድማችን ብቻ ሳይሆን ሌላውም ደግሞ የሚከታተለውም ሰው የቤተክርስቲያን ትምህርት የሚያውቅ ይሆናል ማለት ነው እግረ መንገዱና እንደዛ እንድታደርጉ ብዬ ነው። እና መኩታው ቀጥይ እስኪ እንትን ይህንን ሄድፎን ጆሮ ላይ ሰክተ እንዳደገኛ በቃ እስኪ አሁን ምን እየሰማ ይሄ ኮሜንት አንተ እኔ አቡኒቶይ በእናትህ ምያለው ምንም ላይቭ ላይ አሁን ትሆኝ ጨዋታ ታስመጣብኝ። እሺ እስቲ መቼስ እንግዲህ ምን ይደረጋል እና እስቲ ሂድበት እስቲ ትንሽ ሂድበት። አሁን አይ እንትን ላይ ለምሳሌ ሰምቲንግ የሆነ ነገር እያነበብኩ ነው ለሆነ ነገር ምንድን ነው እና ኬስ ያወራ ነው እንዴ ንባብ የምትጀምረው? አይዞህ ና ክፈተው፣ ና ተመለስ። ቀጥል ልጁ ይጠብቃል። በእናቱ አንተ ሰውዬ አሁን ምን አድርግ ነው የምትለው? ቆይ እንዲህ አንተ ገብቼ የተወሰነ አወራ ይባላል። እንዲቀደም ልጁን ስታስጨንቁ አልነበር? የቤተክርስቲያንን ትምህርት ተማር አልክ። እሺ አስተምሯ የተወሰነ ነገር በለኝ። የቃልን ቪዲዮ ብትሰማ እኮ ትምህርቱላ ትዝ አይልም ነበር። የቃልን ድምፅ ብትሰማ ኖሮ ቪዲዮ ታብድ ነበር አንተ ራስህ። ምን አለ ወንድማችን? እስቲ እሱን ስማውና ያው መኩ እኮ ኤርፎኑን ሰክቶ የተቀመጠው የዓለም ጫጫታ ይቅርብኝ ብሎ እስኪ ሀሳብ እንዲሰጥበት ትንሽ አድምጠው። አይመስልም? ዮሐዴ አሳየው እንትኑን ግን ለልጁ ማለት ነው እንትን ብናደርግ መልካም ነው። ትንሽ ነገር አይ ለምሳሌ እስቲ እንትና ማነው ስም ይቅርታ ወንድሜ ስሙን ካስተዋወቃችሁ ንገሩኝ ድጋሜ እንዳላስመልሰው። ዲርፋክት አይ ኦኬ እሺ በዲርፋክት እንቀጥል። እሺ ዲርፋክት ወንድሜ ሰላም ላንተ ይሁን። ይመስገን አምላክ። ደህና ነህ? እግዚአብሔር ይመስገን። አሜን አሜን። እሺ እስቲ እንዴት ነው ሰው እንዴት ነው የሚድነው ምናምን የሚለውን እስቲ ምንድን ነው እስቲ የምታውቀውን እስቲ አካፍለን ትንሽ። የወንድ ወንድም ዝም ብለን እንደዚህ ትንሽ እናወራ እንጂ። ያው እኔ እያልኳቸው ነበረ እንደ ክርስቲያን አንባቢ ሰው አይደለሁም። ያው ሰነፍ ነኝ፣ አላነብም ምናምን። የቤተክርስቲያን ትምህርቶችን ብዙም እንትን አልልም። እንደውም አልፎ አልፎ ከእናንተ ነው የምሰማው። ከአኬ ብዙ ቦታ ያለው ክርክሮች ላይ ከፕሮቴስታንትም ጥያቄ ስላለኝ ብዙ ጊዜ እንደመከታተል ነበር። አንድ ሰሞን ጥሩ ትምህርቶችን ትሰጣለህ። በዚህ አጋጣሚ ታንኪው ልልህ እፈልጋለሁ። ከእናንተ ነው አንዳንድ ነገር የምሰማው እንጂ እንዲህ የራሴ የሆነ መረዳት ወደ መጽሐፍ ቅዱስን የማንበብ ልማድ የለኝም። ስንፍና ነው። በእርግጥም የብዙዎቻችን ችግር ነው። ክርስቲያኖች በጣም በቃ እንደው መጽሐፍ ቅዱስን ማንበብ አለብን፣ የቤተክርስቲያንን ትምህርት መማር አለብን ምናምን። ግን ያው በአንድም በሌላም ደግሞ ለመማር መሞከር ምናምን ጥሩ ነው። እሺ እንትን ምን እስቲ እንዴት ነው ታዲያ አሁን አንተ ከምታውቀው አንጻር ሰው እንዴት የሚድን ይመስልሃል ስታስበው? እንዴት የእግዚአብሔር መንግስት ለመውረስ ማለት ነው መጨረሻ ላይ ግዴታ እግዚአብሔር መንግስት ለመግባት ምንድን ነው እስቲ ምን ማድረግ አለበት ብለህ ታስባለህ?
የመጀመሪያ ያው እንትን እምነት ይቀድማል ብዬ አስባለሁ። ክርስቶስን ሞቶልኛል፣ ተሰቅሎልኛል፣ የተሰቀለልኝ ለእኔ ነው ብሎ ቅድሚያ እሱ ማመን አለበት ብዬ አስባለሁ ለድነት። ከዛ በኋላ ደግሞ ስራም መገለጥ አለበት። ያመነ ሰው ስራው ይገለጣል ብዬ ማምናለሁ። ስራም በጣም ያስፈልጋል። ግን ከስራ ምን ይቀድማል? እምነት ይቀድማል። ክርስቶስን ማመን ማለት ነው። በወንጌሉ ማመን፣ በስቅለቱ ማመን። ይህን ካመነ በኋላ ይህን ከተረዳ በኋላ ያንን የተማረውን ያወቀውን ደግሞ መኖር አለበት፣ በስራው መገለጥ አለበት። ያን ሲገልጥ ይድናል ወይም ስራውን ይፈጽማል ብዬ አምናለሁ። መሀል ላይ ያሉት እነዚህ ሚስጥራቱን ምናምን ጥምቀት፣ ቅዱስ ቁርባን ምናምን እሱም ከአንድ ከስራ ውስጥ ነው ማየው። በጥምቀት እንደዚህ ለመዳን ያድናል ነው ጥምቀት ያስፈልገናል ብዬ አስባለሁ። ያስፈልገናል ካመን ክርስቶስ ያድናል ነው ጥምቀት ያድናል። አው ብዬ አስባለሁ። ማለት አንድ ሰው ካመነ በኋላ ስራው ይገለጣል ስል አሁን ስሩ የተባል ነው። ምናልባት ድሆችንም ማብላት ሊሆን ይችላል፣ ቁርባንን መቅረብም ሊሆን ይችላል፣ መጠመቅም ሊሆን ይችላል። እነሱን ነገሮች መፈጸም አለብኝ ብዬ አምናለሁ። ማን ልበል ስምህን ግን? ይቅርታ ዲፋክት ኤልያስ በለኝ። ኦኬ ኤላ፣ እሺ፣ ደስ ይላል። ስላወኩ በጣም ደስ ብሎኛል። አሁን ቅድም እንደዚህም ስትከራከር ምናምንም አያለው ምናምን ብለህ ነበርና እንዴ ስከራከር የኔን ሚዩት እያደረክ የእነሱን ብቻ ነበር እንደ የምትሰማው? አይ ስቀለድ ነው። ኤላ ታምረኛ ነህ። እሺ ይሁን። አይ ጥሩ ነው። አይጀግ ነው። ይሁን እንግዲህ መልካም። እሺ ስለዛ ጥምቀት ለድህነት ነው ማለት ያው ለድህነት ያስፈልጋል ማለት ነው። ያመነ ሰው መጠመቅ አለበት ለመዳን። አይ ጥሩ ነው። ትክክል። ቅዱስ ቁርባንስ ምንድን ነው? ቅዱስ ቁርባን ሚስጥሩን እንካፈልበት ነው። ብዙ መረዳቶች የለኝም እሱ ላይ በልክቱ ነው። ቅዱስ ቁርባን ላይ ነው ግን ሚስጥሩ የምንካፈልበት ነው። ሚስጥር መካፈል አለብን። አይሁን በቃ ችግር የለም። እንትን አድርግ። አሁን በቃ ጥሩ ነው። ስለዛ እንትን እናድርግ። ስለ ቅዱስ ቁርባን እኔ እንዴት አሁን ቅዱስ ቁርባን ምናምን እንትን ነበርክ በፊት ሌላ ቤተ እምነት ነበርክ እንዴ? አይ ኦርቶዶክስ ነኝ፣ ድሮም ኦርቶዶክስ ነኝ። ግን እንደዚህ ስልህ ብዙ እንትን የለ በኤርሳን ውስጥ እንደ ብዙ አይሁን በቃ እንትን አድርግ እስኪ ቴሌግራም ላይ ብቅ በልና መሰረታዊ የክርስትና ትምህርት ላስገባ ፕሊስ መኩ አውራውና እስኪ እንደው መሰረታዊ የክርስትና ትምህርትን ጆይን አድርጉ ይማሩ ወንድማችን። በቃ በውስጥ ሀይ በለኝና ዲር እንትን አደርጋለሁ። ባይ እንዳትለው እንጂ መኩ ሀይ ሲል መኩ አንድ ይህንን ሄድፎን ካደረገች እኮ መመለሻ የላትም። መስቢያ ተጥሩ እሱን ካረገች ማንም አሰባ ቻው ነው የምትል። ይሰማ ለጥፍ ባለው ቻው አለ ሰውዬ። ወይ ጉድ! የኔን ሚኒት እያደረክ የነሱ ነበር ወይ ሰማው? ሁኔታው ነው። በተመሳሳይ ድምፅ ተሸውደዋል ወንድማችን። ይህ ነገር እንዴት ነው ብዬ እኮ ነው። የኔ አፕሮች ይሻለው ነበረ በነገራችን ላይ ሄደበት ባይዘዌ ያው እኮ ተግባብተን በፍጹም ኤላ ምንም ስህተት አልፈጸምክም። ምንም ኖርማል ነው። ዝም እንደዚሁ ለጨዋታ ያህል ነው። ተግባብተናል ብዬ ነው እንደዚሁ። ይሄ ሁሉ እኮ የአንተ ስህተት ነው መጥፋት። አንተ ታዲያ
አስቸጋሪ ሆና እንደዛ ቢሆን ራሱ እኮ አንተ ያማር እንዴ! አሁንም እኮ በመጣም እኮ እንትን የሚያደርገኝ ልጁ እኮ አሁን ሳየው እኮ ኧረ የላ እንደ አንተና እኔ እኮ አሁን ስለ ቅዱስ ቁርባን ያስተማርኩበት ጊዜ ብዛቱ ያው ብዛቱን አይደለም ግን ብዙ ጊዜ ያው ለምሳሌ ስለ ቅዱስ ቁርባን እና እስቲ አሁን ትማራለህ። እስቲ ቆይ እንግዲህ መሰረታዊ ክርስትና ትምህርትን ትፈተናለህ። እዚሁ ላይቭ ላይ ነው። ከዛ በኋላ መጥቼ ያገኘኸውን ውጤት ትመለጥፍልህ። 10 ከ10 ማመጣ 2 ከ10 ማመጣ። እሺ ላይ ያ በነገራችን ላይ ከመውጣት ይበልጥኛው ነው ወይ ናቱ ከስርም እንደዚህ መማር ምናምን የምትፈልጉ ካላችሁ ማለት ነው ግሩፕ ላይ ነው። እሺ አይሻልም? እንዲሁ ድንገት አንዳንድ ኮመንት ስላየው መሰረታዊ ክርስትና ትምህርት ያልተማራችሁም ነው። ግሩፑን ንገራቸው ናቱ። የቱን ግሩፕ ነው አያውቁት? የአኬ ላይም እኔም አሁን በቅርብ ጀምራለሁ፣ ግን አኬ ከጨርሰ በኋላ ወይ እኔ እንትን እላለሁ ይቻላል። የአኬ አክቹዋሊ ምንድን ነው እንትን ነው ኦልሬዲ አንድ ጊዜ ትምህርቱ ተቀምጧል። ከዛ ፈተና ምናምን ይኖራል ወደ ሰከንድ ስቴጅ ለማለፍ። ስለዚህ አንዴ ስለተቀመጠ እዛ ውስጥ አንድ ጊዜ በቃ ኦልሬዲ እንትን ብሏል፣ ኮምፓይል ተደርጓል ትምህርቶቹ እና እሱም ጥሩ ነው። የናቱ ላይም ግቡና ብዙ ጥያቄዎች ይነሳል፣ ብዙ ትምህርቶች አለና የናቱ ላይ ግቡ። ከዛ የእኛ ላይም የአኬ ላይም ግቡ። ሊንኮቹን እልክላችኋለሁ። እሺ እስቲ የቃሌን አሰሙን። ምንድን ነው ይሄ ነገር? ክርስቶስ ኦኬ የቃሌ እሺ ናቱ ግሩፑን ንገራቸው። እሺ ሐዋርያዊ መልሶች ብላችሁ ሰርች ስታደርጉ ቴሌግራም ላይ ይመጣላችኋል። እሺ የኔ ደግሞ ባዮ ላይ አለ፣ የኔ ፕሮፋይል ባዮ ውስጥ ማለት ነው። ቄርሎሳውያን ወይም ደግሞ ባዮ ላይ አለ። ቀጥሉ። ቄርሎስ ውሃ እየጠጣ ላይ ነው። እየቀዳ ነው። ሻይ ነው ውሃ ነው እንደዚህ የሚቀዳው? ኧረ እኔ እባክህ ውሃ ጠፍቶ የታንከሩም እያለቀ ስለሆነ በስሱ አድርጌ እየከፈኳት ነው ውሃዋን። እንዴ እቺን በጌታ ስም ሌላ ነገር ኧረ በጌታ ሙላ እኔ እኮ ማለት ነው ውሃ እየቀዳ ነው ሻይ ነው ብላችሁ ስትረባረቡ ምን ሆነዋል ልጆቹ? ትዝ ሲለኝ በሻይ አልፌልህ ነበረ። አባስኳ እንትን ሻይ ነው አጨርስም እንዴ?